በቆሻሻ ቦታዎች ላይ ፕላስቲኮችን በመልቀም የሚኖረው የ12 ዓመቱ ታዳጊ አርጁን ሁልጊዜ እንደሚያደርገው ከባንክ ግድግዳ አጠገብ ያለ አንድ አሮጌ ትራንስፎርመር ሳጥን ስር ተቀምጦ ደረቅ ዳቦ እየበላ እያለ የሆነ እንግዳ ጩኸት ድምፅ ሰምቶ ቀና ብሎ ሲመለከት ድባቡ ከወትሮ በጣም በተለየ ሁኔታ ተለውጦ በድንገት በባንኩ ውስጥ ትርምስ ሆነ። 500 ሚሊዮን ሩፒ ከባንኩ ዋና ሰርቨር ጠፍቷል የሚል ጩኸት ይሰማል። ይህን ጊዜ አርጁን ወደ መግቢያው በር ሄዶ ጌታዬ፣ እኔ በዚህ ባንክ ውስጥ የጠፋውን ገንዘብ ማስመለስ እችላለሁ ብሎ ሲናገር ጠባቂውና ብዙ ሰራተኞች ከት ብለው በንቀት ሳቁበት። አርጁን ግን እንደ ማንቂያ ደወል ጮክ ብሎ በራስ መተማመን ሲናገር የባንኩ ከፍተኛ የኦፕሬሽን ስራ አስኪያጅ ሱሚትራ ባርማ ባለሙያዎች ምንም ስላልፈየዱላት እድል ሰጠችውና ስራውን ሲጀምር ሁሉም ትንፋሹን ውጦ መጨረሻውን መከታተል ጀመረ። ቻናላችንን ሰብስክራይብ በማድረግ የደውሏን ምልክት በመጫን በየቀኑ የምንለቃቸውን አዝናኝና አስገራሚ ቪዲዮዎችን መመልከት ትችላላችሁ። ወደ ዛሬ ቪዲዮ አለፍኩ። ጠዋት 1 ሰዓት ከተማዋ ገና ሙሉ በሙሉ ወደ ህይወት ሳትገባ የባጃጅ እና የመኪኖች ድምፅ አካባቢውን እያነቁት ባለበት ጊዜ የ12 ዓመቱ ታዳጊ አርጁን ግን በዚያ ማለዳ በእግረኛ መንገድ ላይ እየተዘዋወረ እንደ ሁልጊዜውም ሁሉ ማዳበሪያውን ሸክፎ አጎንብሶ የፕላስቲክ ጠርሙሶችንና የተሰበሩ ዕቃዎችን ይለቃቅማል። ያደፈ ልብስ የለበሰውና በእጆቹ ላይ ያለው የቆየ የሚመስለው አፈር ግድ የማይሰጠው ማንንም ቀና ብሎ ሳያይ በስራው ላይ ብቻ የሚያተኩረውን ልጅ የሚመለከቱ ሰዎች ፈሪ ወይም ሞኝ እንደሆነ ያስባሉ። እውነታው ግን እንደዛ ሳይሆን የተለየ ጭንቅላትና የመገንዘብ አቅም በተፈጥሮ የታደለው አርጁን ብዙውን ጊዜ በዙሪያው ያሉትን ነገሮች በአጽንኦት ያዳምጣል። ትላልቅ ሰዎች ስለረቀቁ ማሽኖች ቃላት ሲናገሩ በአእምሮ ያሰላስላል፣ ብሎም ንድፎችን ይሸመድድ ነበር። ብዙውን ጊዜ ስራውን ሲጨርስ የከተማው ትልቁ የግል ባንክ አጠገብ ስለሚቆም በዚህ ረጃጅም የመስታወት ህንፃ ውስጥ በየጠዋቱ ሱፍ የለበሱ ወንዶች፣ የዘነጡ ሴቶች ከሚያማምሩ ጥቁር መኪኖቻቸው እየወጡ ወደ ውስጥ ለመግባት ሲጣደፉ ይታዘባል። አርጁን አንዳንድ ጊዜ ወደ ውስጥ ለመግባት ቢሞክርም ጥበቃው ሁልጊዜ ተመሳሳይ ደስ የማይሉ ቃላትን እየተናገረ ሲያባረረው እሱም ፈገግ እያለ ወደ ቆሻሻ መጣያ ስፍራው ያመራል። አንድ ቀን ሁልጊዜ እንደሚያደርገው ከባንኩ ግድግዳ አጠገብ ያለ አንድ አሮጌ ትራንስፎርመር ሳጥን ስር ተቀምጦ ደረቅ ዳቦ እየበላ እያለ የሆነ እንግዳ ጩኸት ድምፅ ሰምቶ ቀና ብሎ ሲመለከት ድባቡ ከወትሮ በጣም በተለየ ሁኔታ ተለውጦ በድንገት በባንክ ውስጥ ትርምስ ሆነ። ሰራተኞቹ ከመቀመጫቸው እየተነሱ ስልኮችን መደወል ሲጀምሩና የአስተዳዳሪዎች ፊት የገረጣ ሆኖ ሲታይ ከላይኛው ፎቅ ካለው የቦርድ ክፍል ውስጥ 500 ሚሊዮን ሩፒ ከባንኩ ዋና ሰርቨር ጠፍቷል፣ ብዙ ክሮር ሩፒ በመስመር ላይ ተላልፏል የሚል ጩኸት ተሰማ። ገንዘቡ በማንኛውም ደንበኛ አካውንትም ሆነ በውጭ ባንክ ውስጥ የገባ ሳይሆን ከባንኩ ሲስተም ሾልኮ በድንገት ወደ ኦንላይን የተላለፈ መሆኑ ሲታወቅ የአይቲ ቡድኑ በፍጥነት የማጣራት ስራውን ሲቀጥል የይለፍ ቃሎቹ እየተከፈቱ የፋየርዎሎች ፍተሻ ተካሄደ። ለሳይበር ደህንነት ባለሙያዎችና ፖሊስም ጭምር ጉዳዩ ተነግሮ ክትትሉ ተጠናከረ። ይህንን ተከትሎ የባንኩ ታማኒነት በየደቂቃው እየሰመጠ ሲሆን አርጁን በእግረኛ መንገድ ላይ ከውጭ ተቀምጦ ይህንን ሁሉ እየተከታተለ ስለነበር የባንኩ የመጠባበቂያ ክፍል የጭስ ማውጫው ድምፅ መለወጡን ሲያስተውል ትንሽ ቆም አለና ማሰላሰል ጀመረ። ከዚያም ከረጢቱን አስቀምጦ ጆሮውን ግድግዳው ላይ ተክሎ አይኖቹ እየጠበቡ መጡና ይህ ስርቆት አይደለም፣ የመንገድ አቅጣጫ ማስቀየር ነው ሲል ለራሱ አጉተመተመ። አርጁን የእናቱን ትዝታ መለስ ብሎ ሲያስታውስ እናቱ በአንድ ወቅት በዚሁ ባንክ ውስጥ የጽዳት ሰራተኛ የነበረችና የሆነ ምሽት ላይ በአደጋ ነበር የሞተችው። ከዚያ በኋላ ወደ ጎዳና ሲወጣ እናቱ ዘንድ ያገኘውን አሮጌ ንድፍ ሰሌዳና ማስታወሻዎች ይዞ በየቀኑ ንድፉ ላይ ያሉትን የማሽኖቹን መስመር በመመልከት አዳዲስ ነገሮችን እየተረዳ ቆይቶ ምልክት የሚያደርግበት ነበር። ከዚያም እሱ አሮጌውን ንድፍና ራሱ የጻፈበትን የታጠፈ ወረቀት ከኪሱ አውጥቶ ሲመለከተው ሳለ በባንኩ ውስጥ ድንጋጤ እየጨመረ ሲሆን ይህ ያደፈ ልብስ ያደረገ ታዳጊ ልጅ ከውጭ ቆሞ አይኖቹን በመስታወቱ አሻግሮ ከውስጥ በሰራተኞቹ ክፍል ግድግዳዎች ላይ አተኮረና በጥልቀት ተነፈሰ። አሁን የማቀውን ካልተናገርኩ ገንዘቡ ለዘላለም ይጠፋል ሲል ለራሱ አወራና
ከረጢቱን አንስቶ ወደ ዋናው የባንክ በር ሲሮጥና በሩ ላይ ሲደርስ ጠባቂው እንዳየው ዱላውን አንስቶ አንተ ልጅ ወደ ውስጥ እንዳትገባ ነገርኩ ብሎ ሲጮህበት አርጁን እንደ በፊቱ ትቶት ሳይሄድ ለመጀመሪያ ጊዜ በቀጥታ ወደ አይኖቹ እየተመለከተ ጌታዬ የጠፋው ገንዘብ አሁንም በዚህ ባንክ ውስጥ አለ ሲለው ጠባቂው ከት ብሎ ሳቀ። አርጁን ግን እንደ ማንቂያ ደወል ጮክ ብሎ ሲናገር ጥበቃው ግን ሳቁን ቀጥሎ እያለ አንዲት ሰማያዊ ቀሚስ በአንገቷ ዙሪያ መታወቂያ ካርድ ያንጠለጠለችና በፊቷ ላይ ግልጽ የሆነ የፍርሃት ስሜት የሚታይባት ሴት ከባንኩ ውስጥ ስትወጣ ተመለከታት። እሷ የባንኩ ከፍተኛ የኦፕሬሽን ስራ አስኪያጅ ሱሚትራ ቫርማ ስትሆን ላለፉት 20 ደቂቃዎች በአይቲ ቡድንና በዋናው ቢሮ መካከል ያለማቋረጥ በጭንቀት ስትመላለስ ቆይታለች። አርጁን እሷን እያየ በድጋሚ ነገሩ ምናልባት እናንተ እንደምታስቡት አይደለም፣ የጠፋው ገንዘብ አሁንም በዚህ ባንክ ውስጥ አለ ሲል የሴትየዋ አይኖች በአርጁን ላይ አረፉ። ምናልክ በማለት ድምጿን ከበድ አድርጋ ጠየቀችው። ጥበቃው ጣልቃ ገባና እመቤት ይህ ቆሻሻ ቆፋሪ ልጅ ነው እየዋሸሽ ነው ሲላት አርጁን ጭንቅላቱን እየነቀነቀ በለስላሳ ድምፅ እመቤት ገንዘቡ አልወጣም፣ ሲስተሙ ራሱ አቅጣጫውን ቀይሮት ነው። አሁን ምንም እርምጃ ካልተወሰደ ያ ገንዘብ በ3 ሰዓታት ውስጥ በራሱ ጊዜ ሙሉ በሙሉ ይጠፋል ሲላት ሱሚትራ ቫርማ ልቧ እየደነዘዘና እያመነታች አንተ እንዴት አወቅ ሳታስብ ጠየቀችው። አርጁን ወደ ባንክ ግድግዳው እየጠቆማት ይህ የሰርቨር መቆጣጠሪያ በየ30 ሰከንድ አንድ ጊዜ ይቆማል። ይህ የሚሆነው ጭነቱ ሆን ተብሎ ሲነሳ ነው። ይህ ስርቆት አይደለም፣ ወጥመድ ነው ሲል ምንም ሳይረበሽ በራስ መተማመን ተናገረ። ሱሚትራ ቫርማ ለተወሰነ ጊዜ አሰበች። በውስጠኛው ክፍል የአይቲ ክፍል ኃላፊው የዳታ ፍሰቱን መረዳት እንዳልቻለ እየጮኸ ሲናገር ፖሊሶችም በቦታው ደርሰው ሁኔታውን ሲቃኙ ሚዲያዎችም ክስተቱን ሰሙ። ሱሚትራ ቫርማ ካወረደች በኋላ ጠባቂውን እየተመለከተች አስገባው ስትለው ጠባቂው ደነገጠና እንዴ እመቤት ይግባ ነው ያልሽው ሲላት አዎ አለችውና አርጁን ለመጀመሪያ ጊዜ ወደ ባንኩ ገባ። እዚያ ያሉ ሰዎች እየተወዛገቡ ሲያዩት አንድ ሰው በሹክሹክታ ይህ ልጅ ደግሞ እዚህ ምን ያደርጋል በማለት ሲናገር ቢሰማውም አርጁን ግን ግድ አልሰጠውም። ሱሚትራ ቫርማ በቀጥታ ወደ አይቲ ክፍል ወሰደችውና እዚያ 5 ሰዎች በ5 ላፕቶፖችና ትልቅ ስክሪኖች ፊት ለፊት ቆመው ቀይ መስመሮችና ቁጥሮች በማያ ገጹ ላይ ብልጭ ድርግም እያሉ ሳለ የአይቲ ኃላፊው እና አርጁንን ተመለከታቸውና በቁጣ እመቤት ጊዜ የለንም እኮ ይህ ቀልድ አይደለም አለ። አርጁን ግን ዝም ብሎ ወደ ማያ ገጹ ተመለከተና ወዲያውኑ የተሳሳተ መቆለፊያ እያየህ ነው፣ ትክክለኛው መንገድ ተደብቋል ሲል ሁሉም ተገርመው ጸጥ ሲሉ አንዱ ይህ ልጅኛን ሊያስተምረን ነው እንዴ እያለ ተሳለቀ። አርጁን አሁንም ዝም ብሎ ወደ ማያ ስክሪኑ ጥግ ላይ ወዳለ ትንሽ ምልክት ቀረባልና በእጁ እየጠቆመ ይህንን ተመልከት፣ ከእያንዳንዱ ግብይት በፊት 1 ሰከንድ ወደ ኋላ እየተመለሰ ነው፣ ይህ በእጅ ሊከናወን አይችልም ሲለው የአይቲ ባለሙያው ጎንበስ ብሎ እየተመለከተና ፊቱ እየተለወጠ ይህ የማይቻል ነው ሲለው አርጁን ለመጀመሪያ ጊዜ ጭንቅላቱን ቀና አደረገና ሁሉንም እየተመለከተ የማይቻል አይደለም ጌታዬ፣ ይህን ያደረገ ሁሉ ገንዘቡን አይሰርቅም ብሎ ቆፍጠን ሲል የሱሚትራ ቫርማ ድምፅ እየተንቀጠቀጠ እና ገንዘቡ ሊመለስ ይችላል ስትለው አርጁን ጥልቅ ትንፋሽ ወሰደና አዎ ሊመለስ ይችላል፣ ግን ጊዜው ካለፈ አይሆንም አላት። እና ምን እናድርግ ስትለው አርጁን ኮምፒውተር ያስፈልገኛል አላት። ክፍሉ ውስጥ ካሉት ማንም አልተናገረም። የሁሉም አይኖች በአንድ የቆሻሻ መጣያ ላይ ብቻ በሚውል ልጅ ላይ ተተክለው ቢገኙም አርጁን ወደ ኋላ ለማፈግፈግ ምንም መንገድ እንደሌለ ያውቅ ስለነበር ራሱን አዘጋጀና ቀረብ ሲል የአይቲ ባለሙያው በጥርጣሬ ያየው ኪቦርዱን ወደ እሱ አዞረለት። ይህ የአካባቢው ማሽን ከአውታረ መረቡ ጋር ስለተቆራረጠ የሆነ ችግር ቢፈጠር ምንም ለውጥ አያሳይም አለና አርጁን ኪቦርዱን ብዙ ጊዜ እንደሰራበት ያህል ሳይጨነቅ በቆሸሹ ጣቶቹ ሲጠቀጥቀው በስክሪኑ ላይ ጥቁር መስኮት ሲከፈት ሱሚትራ ቫርማ ሰዓቱን እየተመለከተች አርጁን ብዙ ጊዜ የለንም ስትለው ጭንቅላቱን እየነቀነቀ አውቃለሁ አላትና ተረጋግቶ መጻፍ ጀመረ። ሁሉንም ነገር ከዚህ በፊት ጠንቅቆ የሚያውቅ የሚመስለው እያንዳንዱን ትዕዛዝ እያሰላሰለ ሲሰራ የአይቲ ቡድኑ ሰራተኞች በስክሪኑ ላይ የሚታየውን ጽሑፍ ለማንበብ እየሞከሩ ቢሆንም ግን ያ ከአእምሮ በላይ ነበር። ይህ በሲስተም ውስጥ ያለ መንገድ ነው፣ እኛ እንኳን ያ መዳረሻ የለንም ሲል አንድ የአይቲ መሐንዲስ በለስላሳ ድምፅ ተገርሞ ተናገረ። አርጁን ወደሚቀጥለው መስመር ገባና በድንገት መመልከቻ ካርታ በስክሪኑ ላይ ሲከፈት ይህ ከማንኛውም የባንክ አካውንት ሳይሆን የዳታ ፍሰት ማሳያ ካርታ ላይ የመጣ ነበር። ቀስቶች፣ ክቦች፣
መስመሮች ተዘርግተው ሲታዩ አርጁን ጣቱን በአንድ ቦታ ላይ እያኖረ ገንዘቡ እዚህ ተጣብቋል፣ ግን እዚህ ላይ ምንም አካውንት የለም ሲል የአይቲ ክፍል ኃላፊው ይህ አካውንት አይደለም፣ ባዶ ክፍል ነው፣ ስርዓቱ ራሱን ፈጥሯል አለ። የቫርማ አይኖች ተከፈቱና ሲስተሙ ብላ ስትደግመው አዎ አንድ ሰው የሲስተሙን አድራሻ ለመበርበር ሲሞክርና ሲያዝ አሮጌው ኮር የውሸት መንገድ ይፈጥርና ገንዘብ ወደ ውስጥ ይገባል። ከውጭ ሲታይ ስርቆት እንደተከሰተ ይመስላል፣ ነገር ግን ራሱ ይደብቀዋል አለ አርጁን። በክፍሉ ውስጥ ሁሉም ሰው ትንፋሹን ውጦ ሁኔታውን ሲያጤን የአይቲ ኃላፊው በዝቅተኛ ድምፅ ነገር ግን እንዲህ አይነቱ ባህሪ በየትኛውም ቦታ አልተመዘገበም ሲል አርጁን ትንሽ ፈገግ እያለ ይህ ባህሪ ሳይሆን የማሽኑ ፍርሃት ነው አለውና ወደሚቀጥለው ትዕዛዝ ሲገባ በስክሪኑ ላይ ቀይ ማስጠንቀቂያ በራና የዳታ ኤረር በ17 ደቂቃዎች ውስጥ የሚል ጽሑፍ ሲመጣ የሱሚትራ ቨርማ እጆች ተንቀጠቀጡ። ይህ ማለት አለ አርጁን፣ ይህ ማለት ማንም ሰው ገንዘብ አይኖረውም፣ ሌባውም ሆነ ባንኩ ገንዘቡን ሳያገኙት ይቀራል ማለት ነው ሲል በአይቲ ቡድኑ አባላት መካከል ትርምስ ተፈጠረ። አርጁን ጭንቅላቱን እየነቀነቀ ከዚያም አይኖቹን ጨፈን ከፈት አደረገና ከእናቱ ያገኘውን ያንን አሮጌ ሞባይልና በቁጥሮች የተሞላውን ንድፍ አውጥቶ ተመለከተ። ሱሚትራ ቨርማ ትንሽ ዞር ብላ ተመልሳ ስትመጣ አርጁን እየጻፈ ቆየና በስክሪኑ ላይ አዲስ ሳጥን ከፈተ። የአይቲ ኃላፊው በሹክሹክታ ይህ የተገላቢጦሽ ትራክ ነው ሲል አርጁን አዎ አሁን ገንዘቡ በተዛባበት ተመሳሳይ መንገድ ይመለሳል አለው። ሱሚትራ ቨርማ ሰዓቱን ተመለከተችውና 13 ደቂቃዎች ብቻ እንደቀሩ ስታይ የአርጁን ጣቶች እንደገና መንቀሳቀስ የጀመሩ ሲሆን ወዲያ ደግሞ ክስተቱን የሰሙ የሚዲያ ባለሙያዎች ከባንኩ በር ውጭ ቆመው ካሜራዎችን ደግነው ወሬያቸውን ያነፈንፋሉ። በተሳሳተ አቅጣጫ ከሄደ ሲስተሙ ለዘላለም ሊቆለፍ ይችላል ብላ ሱሚትራ ቨርማ በዝቅተኛ ድምፅ ስትናገር አርጁን አይኑን ከማያ ገጹ ሳያነሳ ቀድሞውኑ ተቆልፏል መቤት ሲል መለሰ። ቀጥሎ ግራፍ ከፈተና ሰማያዊና ቀይ መስመሮች እርስ በርሳቸው ተደራርበው እየዘለሉ ሲታዩ ገንዘቡ የሚታየው እዚህ ላይ ነው አለ አርጁን። ኃላፊው ወንበር ጎትቶ ከአጠገቡ ተቀመጠና ይህን ሁሉ እንዴት ታውቃለህ ሲለው አርጁን እውነቱን ለመጀመሪያ ጊዜ እንዲህ ሲል ተናገረ። በማሽኖች አካባቢ ነው ያደግኩት። እናቴ በሕይወት እያለች በሌሊት ፈረቃ ወቅት እዚህ ታጸዳ ነበር እና እኔ ደግሞ ከቤት ውጭ እቀመጥ ነበር። በሰርቨር ክፍል ውስጥ ያሉት ድምጾች ለእኔ እንደ ውይይት ይመስሉኝ ነበር ሲል ማንም ምንም አልተናገረም። አርጁን የሚቀጥለውን ትዕዛዝ ሲያስገባ የይለፍ ፈቃድ ያስፈልጋል የሚል አዲስ መልእክት በስክሪኑ ላይ ሲታይ ሱሚትራ ቨርማ የእፎይታ ትንፋሽ ተነፈሰችና እሺ ይህ የተለመደ ነው፣ ባለብዙ ደረጃ ፈቃድ አለን ስትል አርጁን ጭንቅላቱን እየነቀነቀ አይመቤት ይህ የተለመደ አይደለም ሲላት ለምን አለችው። ምክንያቱም ከፈቃድ ሲስተሙ የመጣ አይደለም፣ የመጣው ገንዘቡ ከተደበቀበት ባዶ ክፍል ነው ብሎ ሲያብራራ የአይቲው ኃላፊ ጭንቅላቱን አዙሮ ሲስተሙ ራሱ ማንን ማመን እንዳለበት መወሰን አለበት ማለት ነው ሲለው አርጁን በለስላሳ ድምፅ አዎ አለው። አስቸጋሪ ጸጥታ በክፍሉ ላይ ሲወድቅ ሱሚትራ ቨርማ ጥልቅ ትንፋሽ ወሰደችና ታዲያውን ምን ይሆናል አለች። አርጁን ያንን የታጠፈ ወረቀት ከኪሱ በድጋሚ ያወጣና በላዩ ላይ ያሉትን ጠማማ ምልክቶች እያስተዋለ አሁን ሲስተሙ ለምን እንደተሰራ ማስታወስ አለብን አለና የሆነ ኮድ አስገባ። ያስገባውም የይለፍ ቃል ሳይሆን የጊዜ የብዛትና የተከታታይነት ጥምረት ያለው ኮድ ነበር። ከዚያም በድንገት በሺዎች የሚቆጠሩ ትናንሽ ግብይቶች በስክሪኑ ላይ ታዩ። 10,000 50,000 200,000 ይህኔ የአይቲ ቡድኑ ኃላፊ በድንጋጤ ውስጥ ገብቶ ምን እያደረክ ነው? ይህ ስርዓቱን የበለጠ ያዘገየዋል እኮ ሲለው አርጁን ረጋ ባለ ድምፅ አይ ይህ ለስርዓቱ በራስ መተማመን ይሰጠዋል፣ እመኑኝ ማሽኖች በኃይል ሳይሆን በንድፎች ላይ ነው የሚሰሩት፣ ትክክለኛው ንድፍ ደግሞ የትናንሽ ሰዎች ገንዘብ ነው በማለት አብራራላቸው። ትንሽ ቆይቶም በስክሪኑ ላይ ያለው ማስጠንቀቂያ መለወጥ ጀመረና አስከትሎ የመተማመን ኢንዴክስ ሲነሳ የአይቲ ኃላፊው አይኖቹን እያሽከረከረ ይህን መለኪያ ከዚህ በፊት አይቼው አላውቅም ሲል በአርጁን ተደነቀ። 7 ደቂቃዎች ብቻ ቀርተዋል። የአርጁን ጣቶች አሁንም በፍጥነት እየተንቀሳቀሱ ሲሆን በተመሳሳይ ጊዜ ከባንኩ የዳታ ፍሰት ዋና መቆጣጠሪያ ክፍል ለስላሳ የቢፕ ድምፅ ሲሰማ ሁሉም የተኛው የማሽኑ አእምሮ ከእንቅልፉ እየነቃ እንደሆነ ተረድተው አሁን መመለስ ጀምሯል ሲሉ አሰቡ። በአይቲ ወለል ላይ የቆመው እያንዳንዱ ሰው ትንፋሹን ውጦ በስክሪኑ ላይ የተበተኑ ቀስቶች አሁን ወደ አንድ አቅጣጫ መዞር ሲጀምሩና የጠፋ ወንዝ የድሮውን መንገዱን እያወቀ እንዳለ ያህል ነገሮች ሲስተካከሉ የአይቲ ኃላፊው እየተንተባተበ እናም አሁን የዳታው ፍሰት እየተገላበጠ ነው ሲል የሱሚትራ ቨርማ አይኖች ከስክሪኑ ሳይነቀሉ ምን ማለት ነው እሱ በማለት ስትጠይቅ አርጁን ገንዘቡ እየተመለሰ ነው ግን ጉዞ ገና አላለቀም በማለት መለሰላት። 10 ሚሊዮን 25 ሚሊዮን 68 ሚሊዮን የሚሉ ቁጥሮች በስክሪኑ ላይ መሮጥ ሲጀምሩ በክፍሉ ውስጥ ማንም ሳይተነፍስ ቆየና
በኋላ ላይ ከፍተኛ ድምፅ ተሰማና ስክሪኑ ወደ ቀይ ሲለወጥ የሲስተም ግጭት ተከስቷል። ይህ ታዲያ ምንድን ነው ሲል የአይቲ ኃላፊ ጮክ ብሎ ጠየቀ። አርጁን ቆመና ይህን ያደረገው ሰው አሁን ምን እንደተፈጠረ አውቋል ሲል ማን ነው እሱ? ሱሚትራ ቨርማ በቁጣ ጠየቀች። አርጁን ጭንቅላቱን ነቀነቀ። ሁሉም እርስ በርሳቸው መታየት ሲጀምሩ በስክሪኑ ላይ አዲስ መቆለፊያ ተከፈተና ተመሳሳይ የተጠቃሚ መታወቂያ፣ ተመሳሳይ ማሽን ኮድ ሲታይ የአይቲ ኃላፊው ፊት እየገረጣ ይህ ከራሳችን አውታረ መረብ የመጣ ነው ሲል አርጁን በለስላሳ ድምፅ አዎ ስርቆቱ ከውጭ አልተከሰተም ሲል አከለ። ሰዓቱን ሲያዩ አሁን 4 ደቂቃዎች ብቻ ቀርተዋል። ሱሚትራ ቨርማ አርጁን ይህንን ማስቆም እንችላለን አለችው። አርጁን ከመመለሱ በፊት ጥልቅ ትንፋሽ ወሰደች። አዎ ግን ለዚያ ሲስተሙን ሙሉ በሙሉ መዝጋት አለብኝ ሲል ክፍሉ በሰከንዶች ውስጥ በድንጋጤ ሲዋጥ ኃላፊው ይህ የማይቻል ነው፣ ሙሉ የባንክ ስራ ይቆማል ሲል አርጁን ለመጀመሪያ ጊዜ ሁሉንም በቀጥታ እየተመለከተ እንደዚያ ካልተሰራ ገንዘቡ መሃል ላይ ይጣበቃል፣ የእናንተም የሌባውም አይሆንም ሲል ሱሚትራ ቨርማ ለአፍታ አይኖቿን ጨፈነችና የአይቲ ኃላፊውን በድንጋጤ ተመለከተችው። እመቤት እኔ ኃላፊነቱን ወስዳለሁ፣ የመጨረሻውን ትዕዛዝ ስጭኝ ሲላት ሱሚትራ ተስማማች። አርጁን ጣቶቹ በትንሹ እየተንቀጠቀጡ አእምሮ ግን ግልጽ ሆኖ የመግቢያ ኮዱን ሲጫነው የመላው ባንክ መብራት በተመሳሳይ ጊዜ ጠፋ። ኮምፒውተሮች፣ ኤቲኤሞች፣ ሁሉም ነገር ስራ ቆመ። ከውጭ የተኮለኮሉት ሚዲያዎች ባንኩ ተዘጋ፣ ገንዘቡ ጠፋ በማለት ጮሁ። ከዚያም 1 2 3 ሰከንዶችን ቆጥሮ አረንጓዴ መብራት በራና አስከትሎም መላው የስክሪን ሲስተም ወደ ደህንነቱ ተመለሰ። ይህ ማለት የገንዘብ ቁጥሮች አንድ ባንድ ወደ ትክክለኛው አካውንት እየተመለሱ ነበር። 100 ሚሊዮን፣ 250 ሚሊዮን፣ 400 ሚሊዮን እምባ በአይቲ ኃላፊው አይኖች ውስጥ እየፈሰሰ ተጠናቋል ሲል በለሆሳስ የመጨረሻው ቁጥር 500 ሚሊዮን ብሎ ቆመ። በክፍሉ ውስጥ ምንም ጭብጨባ አልነበረም። ማንም አልጮህም። ሁሉም አርጁንን ብቻ በተለየ አድናቆትና ባለማመን እያዩት ነበር። አርጁን ከመቀመጫው ወረደና በቀስታ የባንኩ ገንዘብ ተመልሷል በማለት ሲያረጋግጥ፣ ቀጥሎ ጥያቄው ይህንን ስርቆት የፈጸመው ማን ነበር የሚል ነበር። በክፍሉ ውስጥ ጸጥታ ሰፈነ። አሁን 500 ሚሊዮን ሩፒ ገንዘብ ሙሉ በሙሉ ወደ ባንኩ ሂሳብ ተመልሶ ሲስተሙ መደበኛ ሆኖ እየታየ ቢሆንም የሰዎች ፊት ግን አሁንም እንደ በረዶ ቀዝቅዞ ነበር። አርጁን ባንኩን አድነኸዋል ስትል ሱሚትራ ቨርማ በስስት እያየችው በዝቅተኛ ድምፅ ተናገረች። አርጁን ምንም መልስ ሳይሰጥ ሌላ ነገር እየፈለገ እንዳለ ስክሪኑን እየተመለከተ ቆየ። የአይቲ ኃላፊውም የእፎይታ ትንፋሽ ተነፈሰና ይህንን ከውስጥ ማን እንዳደረገው አሁኑኑ ማወቅ አለብን አለ። ቀጥሎ አንድ ሰው ሲስተም ለማጭበርበር ሲሞክር ብቻ መግባት የሚፈቀድበት ንብርብር ሲከፈት በስክሪኑ ላይ የአንድ ሰው ስም ታየ። ምንም ቴክኒካዊ ኮድ የለም፣ የውሸት መታወቂያም የለም። ግልጽ የሆነ ስም ብቻ ሲሆን እሱም የባንኩ የቴክኖሎጂ ምክትል ዳይሬክተር ነበር። አየር ክፍሉን የለቀቀ ይመስላል። የአይቲ ኃላፊው ደንግጦ ወንበሩ ላይ እየተቀመጠ ይህ ሊሆን አይችልም፣ በስራ አጋሩ ያልተገባ ምግባር አዝኖ ጭንቅላቱን ነቀነቀ። አርጁን በእርጋታ የስርዓቱን ልማዶች ስለሚያውቅ ሊሆን ይችላል። ሲስተሙ ማሽን ብቻ እንደሆነ አስቦ ነበር። ማሽኖች እሱን እንደሚያስታውሱት አያውቅም ነበር ሲል አብራራ። ሱሚትራ ቨርማ በንዴት ስልኳን ከፈተችና ደህንነቶችን ወደ ላይ ላኩ በማለት ትዕዛዝ ስትሰጥ በደቂቃዎች ውስጥ የፖሊስ መኮንኖች ወደ ክፍሉ ገቡና ምክትል ዳይሬክተሩን ይዘውት ሲወጡ ፊቱ ገረጣ፣ አይኖቹን በሀፍረት ሰበረ። ሱሚትራ ቨርማ በጠንካራ ድምፅ ይህን ለምን አደረክ በማለት ስትጠይቀው ሰውየው አንገቱን ደፍቶ ዝም አለ። አርጁን ወደፊት ወጣና ምክንያቱም ገንዘቡ እንደሚወጣ አስበ ነበር፣ ሲስተሙ እንደማያውቅም ጭምር ነበር የገመትከው፣ ግን ስህተት ሰርተሃል ሲለው ሱሚትራ ቨርማ ውሰዱት በቃ ስትል ሁሉም ሰው የእፎይታ ትንፋሽ ተነፈሰ። ጀብዱን የጨረሰው አርጁን አሁን ወደ በሩ መሄድ ሲጀምር ሱሚትራ ቨርማ በመገረም እያየችው ቆይ አርጁን የት ነው የምትሄደው ስትለው አርጁን ቆም አለና ስራዬ ተጠናቋል እመቤት። ድምፁ በእርጋታ የተሞላ ነበር። ምን እንዳደረክ ታውቃለህ? በጣም ትልቅ ነገር ነው ያደረግከው። አዳንከን፣ የባንክ ደንበኞቻችንን ሙሉ ስርዓት መለስከው ስትለው አርጁን ፈገግ አለ። ሱሚትራ ቨርማ ፊት ለፊቱ ቆመችና ላደረግከው ነገር ሽልማትና ስራ ታገኛለህ፣ ሁሉንም ነገር በደንብ አጥነው ስትለው አርጁን በደንብ ፈገግ አለና ለእኔ አንድ ነገር መስጠት ከፈለግሽ ይህንን አድርጊ፣ ከውጭ ቆሻሻ ለሚለቅሙ ልጆች አንድ መፍትሄ አምጪላቸው፣ እነሱን ታደጉ ሲላት ሱሚትራ ቨርማ ምንም ማለት አልቻለችም። ይህንን ብሎ አርጁን ባንኩን ለቆ ሲወጣ ያው ቆሻሻ ልብሶቹንና ቆሻሻ እጆቹን እንደያዘ ሲሆን የባንኩን ሲስተም ያተረፈውን ድንቅ ልጅ ሁሉም በአግራሞት እየተመለከቱት ነበር። ከባንኩ ውጭ ካሜራዎችና መቅረጸ ድምጾች የያዙ ዘጋቢዎች እርስ በርሳቸው እየተገፋፉ
ሁሉም ተመሳሳይ ዜና ፈልገው 500 ሚሊዮን እንዴት ተመለሰ በማለት ሲጠይቁ ሱሚትራ ቨርማ በመስታወት በሩ አጠገብ ቆመችና ይህ የባንኩ ድል አይደለም፣ ይህ የአንድ ሕፃን ልጅ ጥልቅ ግንዛቤ ውጤትና ድል ነው ስትል ሰዎቹ እየተንጫጩ የትኛው ልጅ የት ነው ያለው አሁን ሲሏት ሱሚትራ ቨርማ አርጁን አሁን ሄዷል ብላ ደመደመች። አርጁን ወደ ቆሻሻ ክምሮቹ ገብቶ ከኋላው ምን እየተከናወነ እንዳለ አያውቅም። ከተማዋ ግን ገድሉን ታውቃለች፣ ታወራለችም። በጥቂት ሰዓታት ውስጥ ዜናው የቆሻሻ መጣያ ስር የሚውለው ታዳጊ ልጅ የባንክ ዝርፊያ 500 ሚሊዮን ሩፒ አስመለሰ በሚል ርዕስ ተሰራጨ። በማህበራዊ ሚዲያ ላይ ይህ ልጅ ማን ነው? ለምን ቀደም ብሎ እድል አላገኘም? እንደ አርጁን ያሉ ስንት ልጆችን ላብለን ተመለከትናቸው? የሚሉ ጥያቄዎች ተነሱ። በማግስቱ ጠዋት አንድ ፖስተር ከባንኩ ውጭ በሩ ላይ ታየ። አርጁንን የምታውቁ ከሆነ ልናገኘው እንፈልጋለን የሚል የሱ ፎቶግራፍ ሲሆን በዚያው ጠዋት አርጁን በትራንስፎርመር ሳጥኑ አጠገብ ተቀምጦ ነበር። ፖስተሩን አየና አነበበው። ከዚያም ወደ ኋላው ሲመለከት ከሩቅ የማዘጋጃ ቤት ባለስልጣናት ከትምህርት ክፍል ጽሕፈት ቤት የመጣች ሴት አገኙና ሁሉም በተመሳሳይ አርጁን ትምህርት መማር አለብህ፣ ከዚህ መውጣት አለብህ በማለት አወሩት። አርጁን ግን እኔ ብማር ምን አዲስ ነገር ይኖራል አለ። እነሱም ነገሮችን ለማስተካከል እንደሚፈልጉና እሱም እንዲያስብበት ነግረውት ሄዱ። ምሽት ላይ ሱሚትራ ቨርማ ራሷ ቀለል ባለ አለባበስ መጥታ ከአርጁን አጠገብ ተቀምጣ ልክ እንደሱ ደረቅ ዳቦ እየቆረሰች ምንም እቅድ አላመጣውልህም፣ አሁን የመጣሁት ምን ትፈልጋለህ ብዬ ልጠይቅ ነው ስትል በእርጋታ ጠየቀችው። አርጁን አሰበና ባለሀብቶችና ባንኩ ለእንደኔ አይነት ቆሻሻ ዳር ለሚውሉ ልጆች ዘላቂ ነገር ማድረግ አለበት፣ ማግለልም የለባችሁም ሲላት ሱሚትራ ቨርማ በመስማማት ራሷን ነቀነቀች። ቀጥሎም አርጁን ባለው መሰረት በጉዳዩ ላይ ባንኩ ፕሮግራም ጀመረና በስሙ እንቅስቃሴ መደረግ ሲቀጥል ተጽዕኖ ከፍተኛና ብዙ ልጆችን የታደገ ነበር። ቀጥሎም አርጁን በየቀኑ ወደዚያ እየመጣ የጎዳና ልጆችን ሲጠይቃቸው ንጹህ ዩኒፎርም፣ የደብተር ቦርሳ ይዞ ሲሆን ለመጀመሪያ ጊዜ ከተማው ስሙን በትክክል አክብሮት ነበር። እናም የአርጁን ስም አሁን በባንኩ ስርዓት ውስጥ ላይፋቅ ተመዝግቧል። እንደ ሁልጊዜውም ሁሉ በዚህ እጅግ አስገራሚ ታሪክ ላይ የተሰማችሁን ሐሳብና አስተያየት አካፍሉን። እኛ እዚህ ላይ አበቃን። ቸር ቆዩልን።